መልካም ነው። ጌታ ይባረክ። አሜን። በጣም ደስ ብሎኛል ዛሬም በመካከላችሁ ስለተገኘው። እግዚአብሔር ረድቶኝ እውነት ለመናገር ያው ወደዚህ ስመጣ ለአገልግሎት ብቻ ሳይሆን ጳውሎስ እንዳለው ለማየት ናፍቃችኋለሁ እንዳለ እኔም ለማየት ናፍቂያችሁ ነው የመጣሁትና ባላገለግል ራሱ አይቻችሁ ብሄድ እነ ፓስተር በቃ ለማየት ነው ጋበዝን ዛሬ ያያቸው ቢሉኝ ራሱ ደስ ይለኛል። ክብር ለኢየሱስ ይሁን። ስለ ሁላችሁም ጌታን እግዚአብሔርን እጅግ አድርጌ አመሰግናለሁ። እዚህ ስላለው መንፈሳዊ እንቅስቃሴ ጌታን አከብራለሁ። እግዚአብሔር ይባረክ። አሜን። ብዙ እንግዲህ አሜን በሉ ምናምን እያልኳችሁ አላስጮኋችሁም አላስቸግራችሁም። ያው ደግሞ ለራሳችሁ እንድታወሩ ነው አደራ ምላችሁ። በል ካልኳችሁ ለራሳችሁ ነውና የምትሉት ራሳችሁ በጣም አክብራችሁ እርሶ እያላችሁት ነው እንድትሉት እንፈልገው እና ከዚህ በኋላ እንግዲህ የጌታን ቃል ከኔ ጋራ እንካፈላለን። በጣም ደስ የሚል የአምልኮ መንፈስ ነበር። የማካፈላችሁን ቃል እነሱ የዘመሩትን ቃል ነው። እነሱ ቅድም ሲያገለግሉ የነበሩት ይሄ ማደሪያውን ክብሩን የሚጠማ በቃ ናና አረስርሰኝ ናና አጠጣኝ ማለት የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ምንድነው ሌላኛው ሌላውን ሳይሆን አንተን ራስህን አሜን በቃ ራሱን የሚፈልግ ጌታን የሚፈልግ አሜን። መዝሙር 84ን ነው ማካፈላችሁ። መዝሙር 84ን አውጡትና አምናለሁ ጌታ በብዙ እንደሚናገረን። አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ስምህ ይባረክ። እንወድሃለን፣ እጅግ እንወድሃለን፣ እናከብርሃለን፣ ደግሞም እንፈራሃለን። ሕያው አምላክ ነህ፣ ተመስገን። መንፈስ ቅዱስ በመካከላችን ስላለህ እናመሰግንሃለን። እንቆቅልሽን ስለምትፈታ እናመሰግንሃለን። ስለምትናገረን እናመሰግንሃለን። ወደ ክብር ውስጥ ስለምትከተን እናመሰግንሃለን። ሌላ ክብር ስላለ እንደዘመርነው እንደጸለይነው ስለሚሆንልን እናመሰግንሃለን። ስለምታረሰርሰን፣ ስለምታጠግበን፣ ስለምታረካን በክብር እናመሰግንሃለን። ስምህ ይክበር በኢየሱስ ስም አሜን። መዝሙር 84 ከአንድ በፊት ያለውን ነው ምን ጀመረው ከአንድ በፊት ያለውን ቁጥር ነው የምንካፈለው። ሰሞኑን ተከታታይ ድምጼን ስለጮኩበት እንትን እንዳይለኝ ብዬ ነው። በመሃል ስጠጣ እንዳትቀየሙኝ እሺ። እንዲህ ይላል ቁጥር 1 ላይ ከፍ ብሎ ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር። አሁን ቁጥር 1 ጀምሮ እስከ 6 እናነባለን። ግን ማካፈላችሁ በዋናነት ከቁጥር 1 በፊት ያለው 0 ቁጥርን ነው ማካፈላችሁ ማለት ነውና ቁጥር 0ን እንካፈላለን። ከዛ በኋላ ግን ከ1 እስከ 6 እናያለን። የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ስጋዬም በያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴ አምላኬ ሆይ እርሱ መሰዊያህ ነው። በቤት የሚኖሩ ሁሉ የተመሰገኑ ናቸው። ለዓለምና ለዘላለም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። ይህንን በአዲሱ መደበኛ ትርጉም ደግሞ እንደዚህ ይለዋል፣ አንተን ብርታታቸው ያደረጉ በልባቸውም የጽዮንን መንገድ የሚያስቡ ብሩካን ናቸው። ቁጥር 6 በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና
ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። ቁጥር 10 ላይ ከአእላፋት ይልቅ በአደባባዮች አንዲት ቀን ትሻላለች። በአጣን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። አሜን። ይሄ አስገራሚ መዝሙር ነው። መዝሙር 84ን ስትመለከቱ በጣም የሚገርም ዝማሬ ነው። ብዙዎች ሲጠሩት የጽዮን መንገደኞች ዝማሬ ይሉታል። መዝሙር 84 የጽዮን ተጓዦች ዝማሬ ነው ይላሉ። እና ወደ ቅድስቲቱ ከተማ ወደ ጽዮን ተራራ ሄደው በቤተ መቅደሱ ላይ በበዓላት ጊዜ የሚያመልኩ ሰዎች የሚዘምሩት ዝማሬ ነው። መንገዱን እያሰቡ እየናፈቃቸው የሚዘምሩት ዝማሬ ነው። ይህንን የዘመሩት ሰዎች የቆሬ ልጆች ይባላሉ። ስለዚህ የቆሬ ልጆችን ለማወቅ የተሰየመው አባታቸው ስሙ የተጠራው ቆሬ የሚለው ሰው ማን ነው የሚለው ማወቅ አለብን። ለምንድን ነው በቆሬ ልጆችነታቸው የተጠሩት? ቆሬ ምን ጀብድ ፈጽሞ ነው? ምን ገድል ተጋድሎ ነው? ይህን የመሰለ ዝማሬ የዘመሩ ሰዎች በመዝሙር ውስጥ 11 ዝማሬዎችን የቆሬ ልጆች ዘምረውልናል። ዳዊት ሲነግረን ደግሞ ከነ ኤዶታም ከአሳፍ ጋራ አብሮ የነበረ ኤማን የሚባል የንጉሱ ባለራይ ነበር የተባለ ሰው በዝማሬ የተሾመ የሚዘምር የንጉስ ባለራይ ሆኖ ያገለገለ በሙዚቃም በዝማሬም የተካነ ሰው እንደነበረ የቆሬን ዘር ሐረግ ተከትሎ የመጣ እንደሆነ ይናገራል። ይሄ ቆሬ ታዲያ ማን ነው? እንደዚህ ምንድነው ከቆሬ የምንማረው ስንል ቆሬ ዘኍልቍ ምዕራፍ 16 ላይ እናገኘዋለን። ዘኍልቍ ምዕራፍ 16 ላይ የምናየው ቆሬ በጣም አስፈሪ ታሪክ ያለው ሰው ነው። በጣም አስፈሪ ታሪክ ያለው ሰው ነው። ይሄ ሰው በሙሴና በአሮን ላይ እንዲያምፁ ሰዎችን ያስተባበረ ነው። ከሱ ጋር የነበሩ ሰዎችን እነ አቤኖርን ሰብስቦ ዳታን የሚባል ሰው ኦን የሚባል ሰውን ይዞ 250 የተመረጡ ሽማግሌዎችን ህዝብ የሚፈራቸው ህዝብ የሚያከብራቸው የሚያደምጣቸው ለአመጽ ማስተባበር የሚችሉ እና አሮንና ሙሴን መገልበጥ የሚችሉ ከወንበር ማውረድ የሚችሉ ቤተ መቅደሱ አካባቢ ቶሎ ተቆናጥጠው እኛም እንደና አሮን ቤት ውስጥ ማጠን እንችላለን፣ ክህነት መፈጸም እንችላለን፣ መባረክ እንችላለን፣ እነሱ የሚፈጽሙትን ስርዓት ሁሉ እኛ ማድረግ እንችላለን ብለው አስተባብረው አመጽ ያስነሱ ሰዎች ናቸው። በዋናነት ደግሞ መሪው ቆሬ ይባላል። ቆሬ ልጆቹን አሁን እዚህ የምናየው ቆሬ እንዲህ አይነት የአመጽ ተግባር ያከናወነ ሙሴ ይሄንን ሲሰማ ዘኍልቍ ምዕራፍ 16 ላይ ነው ታሪኩ ያለው። ሲሰማ እግዚአብሔር ሆይ ብሎ በፊቱ ወደቀ ይላል። በግንባሩ ተደፋ። የነዚህን ሰዎች ቁርባናቸው እንዳትቀበልላቸው፣ ስለታቸውን እንዳታይላቸው ብሎ ህዝቡን እነዚህ ሰዎች አሳምፀዋልና እንደውም ጠራቸውና እንደዚህ አላቸው፣ እናንተ ሰዎች እናንተ የሌዊ ዘር። እንግዲህ የሌዊ ሶስተኛ ሰው ነው ቆሬ ማለት። ሌዊ ከዛ ቀዓት የሚባል የሌዊ ልጆች ቀዓት፣ ጌድሶን፣ ሜራሪ ናቸው። ሌዋውያንን ክህነትን ስራ የሚፈጽም ከነሱ ውስጥ ቀዓት የሚባለው ሰው ቀዓት ደግሞ ይስዓር የሚባልን ሰው ወለደ። ይስዓር የተባለው ሰው ደግሞ ቆሬን ወለደ እና የሌዊ ሐረግ ነው። ሶስተኛ ሰው ነው ቆሬ። ክህንነትን ይፈጽማል። ነገር ግን የተሰጠው ክህነት ማደሪያው ድንኳን አካባቢ መሆን እንጂ ውስጥ ገብቶ ማጠን አልተሰጠው። መስዋዕት ማቅረብ ማስተሰረይ አልተሰጠው። የእግዚአብሔር ማደሪያ ድንኳን ውስጥ ያለው ታቦቱ አካባቢ መቅረብ፣ እዛ ያለውን ቅድስተ ቅዱሳን ውስጥ ያለውን ዕቃ መንካት አልተፈቀደለትም እና ሙሴና አሮን ያጎቱ ልጆች ናቸው፣ ካዝን ናቸው፣ ይተዋወቃሉ፣ በደንብ ይግባባሉ። እና መተው ያሉት ለሙሴ ምንድነው? አብዝታችኋል፣ አንተና አሮን እንደውም አብዝታችኋል፣ ይህንን ህዝብ ከነዓን አላስገባችሁ። ምንድነው ለየት የሚያደርጋችሁ? ምንድነው ከህዝቡ እንለያለን መሪ ነን የምትሉ እናንተ ማን ስለሆናችሁ ነው? እኛም እኮ ካህን ነን፣ ህዝቡም የተቀደሰ ነው፣ ከናንተ እኩል የተቀደሰ ነው። እና በህዝቡ ላይ ለምንድን ነው የምትሰለጥኑት? ምን ስለሆናችሁ ነው እናንተ ብለው ነው ሙሴ ላይ ያጉረመረሙት የነበረ። እና ይሄ ሙሴ የሚባለው ሰው የተቆጣበት ቁጣ በዚህ ክፍል ላይ የምናየው በጣም አስፈሪ ቁጣ ነው። የተናገራቸው ቃል በጣም የሚያስፈራ ነው። አብዝታችኋል አሏቸው እነ ሙሴ። ሙሴ ወጣና እናንተ ሰዎች አብዝታችኋል፣ እናንተ የሌዊ ዘር አብዝታችኋል፣ ደግሞ
እግዚአብሔር ወደ ማደሪያው አስጠጋችሁ፣ አቀረባችሁ፣ ከሕዝቡ ለያችሁ። አሁን ደግሞ ክህንነትን ትፈልጋላችሁ። አይበቃችሁም? እንደ አገልግሎት እናንተ የተሰጣችሁን መያዝ አይበቃችሁም ወይ? ካህን መሆናችሁ፣ እዛ አካባቢ መሆናችሁ፣ ማደሪያው አካባቢ መክረማችሁ፣ የእግዚአብሔርን ክብር ማየታችሁ አይበቃችሁም ወይ? ሌላ ነገር ሙሴን መሆን አሮንን መሆን አማራችሁ ወይ? ስለዚህ አላችሁ ጥናዎቻችሁን ይዛችሁ ነው እግዚአብሔር ለእርሱ የሆነውን ይለያል አለ። ሁሉም ቆሬ ያለው ጥናን ይዘና፣ አንተም አሮን ጥናን ይዘና እግዚአብሔር የእርሱ የሆነውን ይለያል። ከዛ በኋላ እግዚአብሔር አጠፋቸዋለሁ አለ። እግዚአብሔር ሆይ አታጥፋቸው፣ ጻድቁን ከኃጢአተኛው ጋር ቀላቅለ እንዳታጠፋ ሕዝቡን ሁሉ አጠፋለሁ ሲል እግዚአብሔር አታጥፋ። ከዛ እነሱን ግን ጥሩልኛል። ጠሩ፣ ውጡ አላቸው። ከዛ በኋላ ሁሉም በድንኳኑ ደጃፍ ላይ ቆሙ ይለናል። ከነ ቤተሰቦቻቸው ቆሙ፣ ከነ ልጆቻቸው ቆሙ፣ ከሴቶቻቸው ጋር ቆሙ፣ ከሕፃናቶቻቸው ጋር ቆሙ በድንኳኖቻቸው ላይ። ሙሴም እግዚአብሔር እንዲህ ብሎ ተናገረው፣ ከነዚህ ክፉ ድንኳኖች ራቁ በል ሕዝቡና ራቁ፣ ከነ ቆሬ ድንኳን ራቁ፣ ከነ ዳታን ከነ አቤኖር ድንኳን ራቁ፣ ከነዚህ ከአመፀኞች ድንኳን ራቁ፣ እኔ እግዚአብሔር እገለጣለሁ አለ። ሙሴ ወጣ፣ ከነዚህ ክፉ አመፀኞች ድንኳኖች ራቁ። እግዚአብሔር ሰው እንደሚያጠፋ አያጠፋቸው። ምን አለ ትሉኛላችሁ? እኔን መምረጡን ታያላችሁ። ምናልባት እግዚአብሔር አለ ምድር ተከፍታ ከነ ሕይወታቸው ካላጠቻቸው እኔ እግዚአብሔር ሰው አይደለሁም ብሎ ሙሴ ተናገረ። ንግግሩንም በጨረሰ ሰዓት ይላል የቆሙባት ምድር ተከፈተች። ከነ ሕፃኖቻቸው፣ ከነ ልጆቻቸው፣ ከነ ሴቶቹ፣ ከነ ንብረታቸው ወደ ሲኦልም ወረዱ ይላል። ወደ ሲኦል ሕያው ሆነው ገቡ። የእስራኤልም ሕዝብ ይህንን በተመለከተ ጊዜ ምድሪቱ እንዳትውጠን ሲሉ እየጮሁ በረሩ የሚል ቃል ነው ያለው። መቆሚያውን ስፍራ ፈርተውት መርገጥ አቅቷቸው በረሩ። 2-3 እየተራመዱ ሄዱ። አስፈሪ የሆነ ክስተት ተከሰተባቸው። ሙሴ እንደተናገረው እግዚአብሔር አደረገ። ከፍቶ ሰንጥቆ ከነ ሕይወታቸው ወረዱ። መጽሐፍ ቅዱስ ሲናገር አብረው ያመፁ 250 ሰዎች ነበሩ የተመረጡት። የነሱንም እሳት ከሰማይ ወርዳ በላቻቸው ይላል። እያሯሯጠች 250ውን ብቻ እየነጠለች እሳት ወደቀችባቸው፣ በላቻቸው። ይህንን የእስራኤል ሕዝብ ሁሉ ተመለከተ። ይሄ ክስተት ሲከናወን አንድ ነገር ግን ነበረ። አንድ ነገር ሆነ። ይሄ ሁሉ ከነ ልጁ ሲጠፋ፣ ይሄ ሁሉ ሰው ከነ ንብረቱ ሲጠፋ፣ የሆኑ ሰዎች ግን ያልጠፉ አሉ። የቆሬ ልጆች ይባላሉ። ዘኍልቍ ምዕራፍ 26 ላይ ሄዳችሁ ቁጥር 16 ላይ ስታነቡት የቆሬ ልጆች ግን በሕይወት ተረፉ ይላል። ከነዚህ ከክፉዎች ከአመፀኞች ድንኳን ራቁ ሲል የእግዚአብሔር ሰው ሙሴ ከአባታቸው ድንኳን ከእግዚአብሔር ጋር ነው እኛ የምንወግነው ብለው ተነጠሉ። እስቲ አሜን። እኛ እዚህ ጋር የለንበትም፣ አያገባንም፣ በዚህ አንተባበርም። ፋዘር ይቅርታ፣ አሁን እኛ የአባታችን የእግዚአብሔር ነን፣ ያንተ አይደለንም አሉት። አንገባም፣ እዛ ውስጥ እዛ ማህበር ጋር አንቆጠርም። ምንቆጠረው እኛ ከእግዚአብሔር ጋር ነው። እኔ እጸልያለሁ በዘመናችሁ ከእግዚአብሔር ጋር ብቻ እንድትወግኑ፣ እግዚአብሔርን ብቻ እንድትመርጡ። አልፈልግም፣ እዛ አካባቢ ላይ አልደርስም፣ ከአመፅ ጋር አልቆጠርም። የዘር ሐረጌ ሲቆጠር እለያለሁ፣ እኔ እወጣበታለሁ። አባቶቼ ከተቆጠሩበት አመፅ ጋር አልቆጠርም። እምቢ ማለት ይቻላል። እሳት እየወረደ እያዩ የቆሬ ልጆች እኛን አይመለከትም። ይሄ እሳት እኛን አያገባው። ወደኛ የመጣ እሳት አይደለም። እኛ ከአባታችን ከእግዚአብሔር ጋር ተስማምተናል። ከነ ሙሴ ጋር ነን፣ ከአሮን ጋር ነን። እኛ እዚህ ውስጥ የለንበትም። እኛ ካላጠንን አንልም። የተሰጠን የክህነት አገልግሎቱ ዙሪያውን ማደሪያውን አካባቢ መቆም በቂያችን። እሱን በታማኝነት እናገለግላለን። በተሰጠን ቦታ እንቆማለን። ሌላ አንፈልግም። ይሄ ይበቃናል። እዛ አካባቢ መክረማችን ብቻ ይበቃናል። እዛው እንሁንለት። እኛ ያየነው በማደሪያ ውስጥ ያለው ክብር እሱ አጥግቦናል።
እሱን አይተነዋል። ሜዳ አንፈልግም፣ እኛ ሌላ ነገር አንፈልግም። ይሄን ያሉ የቆሬ ልጆች እሳቱ አላገኛቸውም፣ የምድር መሰንጠቅ አላገኛቸውም። እነግራችኋለሁ የሚመጣው እሳት የማያገኘን ከእግዚአብሔር ጋር ስንወግን ብቻ ነው። ከአባታችን ጋር ስለወገንን አያገኘንም። የምድሪቱ አመጽ አያገኘንም። ልጆቻችን እንዳያገኝ ትፈልጋላችሁ? እኔ እወጣበታለሁ። እኔ አያገባኝ፣ አልቆጠርም፣ እዛ ውስጥ የለውበትም። እስቲ አሜን በሉ። አባቶቻችን ገብተውበት አብረው አምፀው ሊሆን ይችላል፣ አያገባንም። እኛ ከአባታችን ከእግዚአብሔር ጎን ነን። ዛሬ ወገን እግዚአብሔር ይለያል፣ መስመር እናሰምራለን። እየተቆጠረ ሲመጣ የኛ ይውላችሁ አንዳንድ ሰዎች በዘመናቸው ከአባቶቻቸው አይደለም ስማቸው የሚጠራው፣ ከነሱ ይጀምራል። እግዚአብሔር እንደዚህ ይለኛል፣ ከናንተ የሚጀምር መጠሪያን አደርጋለሁ ይላል። እስቲ አሜን በሉ። ይውላችሁ እኔ የምጠራው በጉዳዬ ፋሚሊ ነው። ጉዳዬ የሚባል የኔ ቅድመ አያት አለ። ስንጠራ ሁሉ ጊዜ የጉዳዬ ቤተሰብ ነው ይባላል። ለምንድን ነው ብትሉ ጉዳዬ የሚባል አንድ ጀግና ሰው ነበረ አሉ። በጣም የሚገርም ሰው ነው፣ ወንጌልን የተቀበለ ነው ምናምን። ግን የሚገርማችሁ ነገር በሱ ለመጠራት እምቢ ብያለሁ። ለምን? ከኔ የሚጀምር አዲስ ምዕራፍ አለ። ከዚህ በኋላ የሚመጣው ትውልድ የዳንኤል ልጅ ይባላል። ለምን ሲባል ከእግዚአብሔር ጋር የወገነ ልጅ ይባላል። አብሮት የኖረ ልጅ ይባላል። በዘመኑ ሁሉ እግዚአብሔር የሚወድ ልጅ ይባላል። እግዚአብሔር በእናንተ ስም መጠሪያን ያደርጋል። አሜን በሉ። የቆሬ ልጆች እንደዚህ አይነት ሰዎች ናቸው። ከቆሬ ልጆች ማን ወጣ ስትሉ በጣም የሚገርም እኮ ሳሙኤል። ንግግሩ የአፉ ቃል ከዳን እስከ ቤርሳቤ የሚሰማው ሳሙኤል የማን ልጅ ነው? የነቆሬ ሰባተኛ ትውልድ ነው። እኔ እናገራለሁ በእውነት አይደለም። የተከለሉ የተለዩ ቅድም ስትነግረን አልነበረ? ምንድን ነበረ ቃሉ ባክህ? እቺ ኩሽናም ሌላ ካልቸር አለው ምናምን ብለ ዲታችመንት አይደለ? ዲታችድ ያደረግነን እኛ። እስቲ አሜን በሉ። እኛ የተለየን ሌላ ካልቸር አለን። እኛ በእኛ የሚጀምር ካልቸር አለ። በቤተ ክርስቲያን አካባቢ፣ በኤልቤተል አካባቢ የእናንተ መኖር የሚያመጣው ካልቸር አለ። አሜን በሉ። ለራሳችሁ ስትሉ እስቲ አሜን። ከኔ የሚጀምር ካልቸር አለ። በኢትዮጵያ ምድር ላይ በኔ የሚጀምረው እግዚአብሔር የሆነ እንደ ትልቅ መሐንዲስ የሚቀይሰው መንገድ አለ። በቤተ ክርስቲያን አካባቢ የሆነ ጎዳናን ይቀይሳል እግዚአብሔር። በዚህ በአሪዞና አካባቢ እግዚአብሔር አንድ ጎዳናን ይቀይሳል። የአምልኮ ጎዳናን በእናንተ ይቀይሳል። የመንፈሱ የክብሩ ጎዳናን እግዚአብሔር ይቀይሳል። እግዚአብሔርን የሚፈልጉ ሰዎችን ጎዳና እግዚአብሔር ይቀይሳል። እኛ እዛ ውስጥ የለንበትም እንላለን። ሰዎች ሲያሙ ተሰብስበው ሲያወሩ የለውበትም። እስቲ አሜን በሉ። ለየት እንላለን፣ አይስማማንም። አሜን ነው። እወጣበታለሁ። ከዛ ሳሙኤል የተባለ ሰው የወጣው ከቆሬ ልጅ ነው። እግዚአብሔር ሰው አለው። አሜን። እስቲ እግዚአብሔር በሉ። ከኔ የሚጀምር አዲስ ስራ አለው። ከናንተ የሚጀምር አዲስ ስራ አለው። ከዛ በኋላ እነዚህ የቆሬ ልጆች ናቸው። በዳዊት ዘመን የቤተ መቅደሱ አካባቢ ዘማሪዎች የሆኑት ሙዚቃ የሚይዙ የነበሩ፣ መዝሙር የሚያወጡ የነበሩ፣ ከአሳፍ ጋር የሚዘምሩ በጣም አስገራሚ የሆነ 250 ዘማሪዎችን አደራጅተው የሚመሩ የነበሩ እነማን ናቸው? የቆሬ ልጆች። የቆሬ ልጆች መዝሙራቸው 11 መዝሙር ሂዱና አንብቧቸው። መዝሙር ምዕራፍ 42 በጣም የምንወደው፣ ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ እንዲሁ አንተን ትናፍቃለች። መቼ ትመጣለህ? መቼ ነው የአምላኬን ፊት የማየው? ማየት ነው የሚፈልጉት። ማደሪያውን አካባቢ ነው የሚወዱት። ራስ ትርበኛለህ ነው የሚሉት። ውስጥ እኮ አይገቡም። መሰዊያው ላይ ደርሰው አጥነው የእግዚአብሔርን ድምፅ ሰምተው አሮን የሚያየው ሙሴ የሚያየውን ነገር አያዩ። ውጭ ሆነው ግን ይረካሉ። እዚህ አካባቢ መሆን እንዴት ደስ ይላል ይላል። ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ እኛን ፈራ ብለው የዘመሩልን እነሱ ናቸው።
ጽድቅን ወደድክ አመፃን ጠላ እግዚአብሔር አምላክም ከባልንጀሮች መካከል በደስታ ዘይት ቀባህ ብለው መሲሐዊውን ትንቢት የተነበዩ እነዚህ ናቸው። በጣም ብዙ መዝሙሮችን የሚገራል። ሁሉም ላይ ስትሄዱ ግን ጽዮንን ይላል፣ ማደሪያውን ይላል፣ ኢየሩሳሌምን ከተማውን እግዚአብሔር የሚገኝበትን ይላል። የሚገባቸው አንድ ነገር አለ። ለየት የሚለው የምድር ቆይታ ከእግዚአብሔር ሕልውና ጋር በማሳለፍ ነው ይላሉ። ምድር የምትጣፍጠው ክብር ሲኖር ነው ይላሉ። እና የሚያወሩት ወሬዎች በሙሉ ስለ ክብሩ ነው። ስለ ማደሪያው አካባቢ ስላለ ጠረን ነው የሚያወሩት። የሆነ ነገርማ አለ፣ የገባን ነገር አለ። እንደዚህ ይሏቸዋል። መዝሙር 49 ላይ ሄዳችሁ ስትመለከቱ እናንተ አላችሁ እንዲህ የሚመስሏችሁ ሰዎች አላችኋል። ቤትን እንሰራለን፣ ለልጆቻችን እናስተላልፋለን፣ ለዘላለምም እንቀመጥበታለን ትላላችሁ። እኛ ግን በጽዮን ወዳለው አምላክ እንሄዳለን። በጽዮን ወዳለው አምላክ ፊቱን እንፈልጓለን። እሱን ማየት ነው የምንሻው። ብቻችሁን ሆናችሁ የተከበባችሁ ያክል የሚሰማችሁ እግዚአብሔር ክብር አጠገባችሁ ሲኖር ይሁላችሁ። በስራም ሆነ በምንም ሄዳችሁ የከበሩ ሰዎች መካከል ሆናችሁ ሌላ ክብር ከፍ ያለ የሚሰማችሁ እግዚአብሔር ከእናንተ ጋር ሲሆን ብቻ። የነሱ ግርግር አይሞቃችሁ፣ የእናንተ ጠረን ይለያል፣ አካባቢያችሁ ይለያል። እዛ ካለው ጋር ሰው የሚደሰተው እዚህ አካባቢ ዋይት ሃውስ ገብታችሁ ልበላችሁ፣ ዋይት ሃውስ ገብታችሁ ሰው ሁሉ ፎቶ መነሳቱ ምኑን የሚፈልገው ዋይት ሃውስ ገባው ሊል ነው አይደል? በጣም የከበሩ ሰዎች ፕሬዚዳንቶች የሚገቡበት ቦታ። እናንተ ዋይት ሃውስ ገብታችሁ ፎቶ ስትነሱ የተሻለ አለ የሚል ማስታወሻ ነው ተነስታችሁ የምትወጡት። አሜን አትሉ? ገብቷችኋል? እኔ በህይወቴ ድሮ ጠቅላይ ሚኒስቴር ቢሮ ተጋብዤ ሄጃለሁ ድሮ። እና የተጋበዝኩት ደግሞ ይሄ ልጅ በአካባቢያችን ላይ ተጽዕኖ ያመጣ ልጅ ነው ብለው ላኩኝ በፊት። እና ስገባ እኔና ጠቅላይ ሚኒስትሩ እንደዚህ ተተያየን እና ሌሎችም ባለስልጣኖች ነበሩ። ከዛ ምሳልን በላ ስንወርድ አንድ ልጅ መጣና ደነገጥኳል። ምን ሆነ ስለው ጠቅላይ ሚኒስትሩን በርቀት ሳያቸው ልቤ ቀለጣል። የእውነት በጌታ ፊት ነው የምነግራችሁ። ምናልባት እሳቸው ደንግጠው እንዴ ሲያዩኝ አልኩኝ። እኔ ምናልባት የሆነ ለየት ያለ ነገር ተሰምቷቸው ከልቤ ነው እላችሁ። ይሄንን ነው ያልኩት። የዛን ቀን የሆነ ፈሩ እንዴ ይሁን የእግዚአብሔር ክብር አካባቢው ላይ ከቦት ይሄ ለየት ይላል ያሉ ይመስለኛል። እኔ ያልኩኝ ለምን ብትሉ አሁን ብርቅ የሚሆንባችሁ አለ። ቆይ በክርስቶስ ኢየሱስ በሰማይ ስፍራ የተቀመጠ ሰው በምድር ላይ ብርቅ የሚሆንበት ነገር ይኖራል? እኔ በእውነት እላችኋለሁ ካለ አላመናችሁ ጌታ በፍጹም ሊሆንባችሁ። ሁሉን እኮ የሚያሳያችሁ እንደ ግሊምስ ነው፣ እንደ ጨረፍታ ነው። ቅመሱልኝ እስቲ ይላችኋል። እግዚአብሔር እንደዚህ ያደርጋል። ቅምሻ ውሰዱልኝ እስቲ ብሎ የሆነ የከበረ ቦታ ይወስዳችሁና ሌላ ክብር አለ ይላችኋል። አሁን ቆሬ ልጆች ሲዘምሩ አላፋት ቀን አሉ የከበረ ቦታ ቁጥር 10 ላይ ከአላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ። መጣል በቃ መረሳት እዛው መረጥኩ። እኔ አምናለሁ የሆነ የእግዚአብሔርን ክብር የሚናፈቅ የእግዚአብሔርን ክብር የሚጠማ የእግዚአብሔርን ክብር የሚራብ አይነት ጠረን እግዚአብሔር በዚህ ጉባኤ ላይ ያደርጋል። ነጠላ አትሆኑ። እመኑ። ከዚህ በኋላ የነጠላ ህይወት ይቆማል። በክብር ታጅባችሁ ትሄዳላችሁ። ሃሌሉያ። የቆሬ ልጆች ይህን የመሰለ ቆሬ ልክ 250ዎቹ በሱ አመጽ ከሞቱ በኋላ ወዲያውኑ ተነሱና ሌሎች ሰዎች ተባበሩና የእግዚአብሔርን ሰዎች ገላችኋል አሏቸው። ያ የበረረው ህዝብ ማለት ነው። በነጋታው መጥቶ ማውረምረም ጀመረ። ህዝብ አጥፍታችኋል እናንተ። እዛ እግዚአብሔር ምን ጀመረ ይላል? መቅሰፍት ጀመረ። 14,000 ሰው በላይ ደግሞ ድጋሚ አለቀ። የቆሬ ልጆች የለንበት
እኛ እዚህ ውስጥ የለን። እኛ ከአባታችን ጋር ከእግዚአብሔር ጋር ነን። አልተመቱም፣ አልተነኩም፣ አንዳች ጉዳት አልደረሰባቸውም። እነሱ መርጠንሃል፣ አንተን መከተል መርጠናል። እነዚህ ሰዎች ናቸው መጡና መዝሙር 84 ላይ እንዲህ ብለው ዘመሩልን። እነሆ ማደሪያዎች የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው። የእግዚአብሔር ማደሪያ የእግዚአብሔር ድንኳን እንዴት የተወደደ ነው! እንዴት ነው! በነገራችን ላይ እነዚህ ሰዎች ከጥንት ጀምሮ አባቶቻቸው ከኖሩበት ዘመን ጀምሮ እግዚአብሔር በማደሪያው በድንኳን ሲንቀሳቀስ ከነበረበት ጊዜ ጀምሮ ሰለሞን እስከሰራው ቤተ መቅደስ ድረስ ያለውን ያንን የቤተ መቅደሱና የማደሪያውን ድንኳን ውበት ሳይሆን የሚናፍቁት የነበረው እዛ የምትገኘው አንተ የሰራዊት አምላክ ሰራዊት ያጀበህ አንተ በድንኳን ውስጥ በመኖርህ አቤት ድንኳኑ እንዴት ያምራል! አረ መቅደሱ እንዴት ያምራል! ለምን የሰራዊት አምላክ በዛ ይንቀሳቀሳል፣ በዛ ይገኝ። እንዴት ደስ የሚል ነው! እንዴት አትራክት ያደርጋል! ዝማሬያቸው ታውቃላችሁ? በልቡ የጽዮንን መንገድ የሚያስብ በበዓል ነው የሚወጡት እና በበዓል የሚሄዱበትን ጊዜ የናፈቁ። እናንተ ታውቃላችሁ ሆምሲክ የሚባል ነገር አለ አይደለ? ሆምሲክ ያው ብዙዎቻችሁ ይዟችሁ ነበር። የኔ ጓደኛ በጣም ወደው ጓደኛ ሆምሲክ ይዞት እዚህ ሀገር ሲመጣ ድሮ ሰፈር አብረን ምናሳ ሚዜ ነውና እንደመጣ በብዙ ጸሎት ነው እኛ ጾመንለታል እሱ እንዲወጣ ከሀገር። እሱ ራሱ በቃ ሰፈር ውስጥ ሆኖ ወሬ ሁሉ ትምህርት ጨርሶ ስራ አይሰራም። ለምን እሄዳለሁ ይለናል። የት? አሜሪካ አገባለሁ እዛ እኖራለሁ ሚል ልጅ ጸልያ ይሸኘ ነው። ወርቅ ሰተነው እኛ ቤት ጠርተን ወርቅ ሰጠ ቀለበት አስረን ከጌታ ጋር ዝለቅ ብለ ላክ ነው። መጣ እዚህ ሀገር ትንሽ አሳዩት። ከዛ በኋላ ሁሉም ወደ የሥራ ሄደ። ቤተሰብ በሙሉ ብትናል። ከዛ ወንድሙ ሲመጣ እያለቀሰ አገኘ። ምን ሆኖ ነው ምናምን ብሎ ያው ሼም ይዞት በሁለተኛ ቀን ሲመጣ ያለቅሳል። በሶስተኛ ቀን ያለቅሳል። ምንድነው የሆንከው? ምን ሆነ ነው ሲል ናፈቀኝ። ምንድነው ናፈቀ? ሰፈር ናፈቀኛ። ምንድነው አሁን ከሰፈር ምን ሚናፈቃል? አሁን የኛ ሰፈር አለ። ከዛ ሱቅ የሰሌ ሱቅ ናፈቀኛ። አሁን ሰሌ ሱቅ ምን ሚናፈቃል ሲለው ካርታ ስንጫወት ናፈቀኛ። ኳስ ሜዳው ናፈቀኝ። እንትኑ አቧራው ናፈቀኝ። ጭቃው ያ ክረምት ሲመጣ ረግጠም እናልፎት በእውነት እኮ ነው ማለት ደውሎልኝ ነው ወንድምየው የሚነግረኝ። ናፈቀው። ምን ናፈቀው ስለ ሰፈር የሰሌ ሱቅ ናፈቀው፣ ጭቃው ናፈቀው። እነዚህ ሰዎች ሌላ ሆምሲክ ይዟቸዋል። በተወሰነ ጊዜ አንዴ የሚሄዱበት ማደሪያው ቤተ መቅደሱ ናፍቋቸው ያለቅሳሉ። መቼ ነው የምንሄደው ይላሉ። ሰምታችሁታል የሚለው እንደዚህ ይላል ቁጥር 2 ላይ ነፍሴ የእግዚአብሔርን አደባባዮች ትናፍቃለች ትወዳለች ካለ በኋላ ምን እንደሚል ታውቃላችሁ? ትናፍቅም አለች። ይሄን ቃል ምን እንደሚል ታውቃላችሁ? እዛ መጥቼ ፌንት ማድረግ ናፍቃለሁ። እስቲ አሜን በል። በዛ ለረጅም ሰዓት መሆን ናፍቃለሁ። መቼ ነው የምደርሰው እላለሁ። መቼ ነው የአምላኬን ፊት የማየው እላለሁ። መቼ ነው እዛ አካባቢ ላይ የምከርመው? መቼ ነው በህልውናው ምረሰርሰው? እኔ ምናፍቀው እሱ ነው። ሆምሲክ ያዘኝ እሱ ነው ይላል። መቼ ነው ማደሪያውን የምናገለግለው? ሄደ መቼ ነው እዛ አካባቢ ላይ አደባባዩ ላይ ውጪ ሆነው ውስጥ ሳይገቡ ቅድስተ ቅዱሳን ሳይገቡ በውጪ ያለው ክብር ናፍቋቸውን የዘመሩት። እኛ እኮ ገብተን ነው። እስቲ አሜን በሉ። መጽሐፍ ቅዱስ ሲናገር እኮ ምህረትን እንድንቀበል እየሰማችሁ ምህረት ለመቀበል እኮ ሰው የሚሄደው ኃጢአት ሰርቶ እኮ ነው። ኃጢአትን ሰርተን እንኳን ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ወይ በድፍረት እኛ እኮ አሁን ወደ ጸጋው ዙፋን ዝም ብለን እኮ ነው የምንገባው። ምህረት እንኳን ለመቀበል ደፍረን እንገባለን። መጽሐፍ ቅዱስ ሲናገር እርሱ
በአዲስ ኪዳን በደሙ የሆነ ማስተሰሪያን ካደረገልን የተነሳ አንድ ሕያውና አዲስ መንገድን ከፈተልን ይላል። ወዴት ነው የሚያደርሰው ያ ሕያው መንገድ ስትሉ? ወደ እግዚአብሔር የሚያደርስ። እኛ እኮ አሁን ያለንበትን ቦታ ሲነግረን ወደ ሕያው አምላክ ከተማ ደርሳችኋል ይለናል። ወደ ቅድስቱ ከተማ እልፍ አላፍ መላእክት ወደ ተሰበሰቡበት የጻድቃን መንፈሶች ወዳሉበት ወደዛ ከአቤል ደም ይልቅ ወደሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል። ወደ እግዚአብሔር ሕያው ከተማ ደርሳችኋል። ጽዮን አይደለም ያላችሁት እናንተ፣ ኢየሩሳሌም አይደለም ያላችሁት፣ አደባባዩ ላይ አይደለም ያለ እናንተ እኮ ውስጥ ገብታችኋል ይላል። እና የቆሬ ልጆች እዛ መተኛት ይናፍቀናል ይላል። ስጋዬ ይላል ይሄ አካሌ ራሱ ደግሞ ልቤም ውስጤ ስሜቴ ሳይቀር በሕያው አምላክ ደስ ተሰኘ ይላል ቁጥር 3 ላይ። ስሜት እንኳን እኔ አንድ ልጅ እንደዚህ ያለኝ ሰሞኑን ነው ስናወራ የእግዚአብሔር ክብር መጥቶ እንዴት እንዳገኘው ሲነግረኝ ዳንዬ ያለኝ እኔ እኮ የእግዚአብሔር ክብር ያገኘኝለት በቃል እኮ ልገልጿል። እግሬ እኮ ሲጮህ ሰማሁታል። እግሬ እልል ሲላየው ምን እንደሆነ አለ እንዴት ላውራላል። እጄ ብቻውን ሲያመሰግን ተሰማኛል። አሁን እኮ ለሰው አይገባም። በህልውናው በክብሩ ውስጥ ግን እግር ብቻውን ያሸበሽባል፣ ብቻውን ድምጽ ያሰማል። ይህ አይነት ግንኙነት በኢየሱስ ስም ይሁንልን። ከዛ የቆሬ ልጆች ሲዘምሩ እንደዚህ ያሉ ድንቢጥ ይላል ወፍ የሚለውን ቃል በዚያ ቤት አገኘች። ናፍቆ እኮ ተገርሞ ድንቢጥ እጭ ሬስትለስ የሆነችው ድንቢጥ ማረፊያ ያጣችው ከዚህ ወደ ሬስትለስ የሆኑ ሰዎች የሚያርፉበት ቤት እኮ ነው እያለ እኮ ድንቢጥ እቺ አዋፍ የምትባለው ትንሿ ዋኖስ በዚያ ለጫጩቶቿ ቤትን ሰራች። ልጆቼ እናንተ ጫጩቶች በእግዚአብሔር ቤት ውስጥ ኑሩ ብላ ዋኖስ እንኳን ከነ ልጆቿ ጎጆ ሰርታ በዛ ኖረች። ናፈኩት ያንን መሰዊያ ባለበት ቦታ የሚለውን አስምሩበት። እየተሰዉ ወንድሞቻቸው ዋኖስ ድሆች የሚያቀርቡት መስዋዕት ነው። ትንሹ መስዋዕት እየቀረበ ከነሱ ከዛው ከቤተ መቅደሱ እየተያዙ እየቀረቡ እነሱ ግን ለሕያው አምላክ ለመሰዋት ሰልፍ ይዘዋል። ክብር ለኢየሱስ ይሁን። ለአንተ አይደለም መኖር መሰዋት ራሱ ደስ ይላል ይላል እነሱ። ያንን ነው የቆሬ ልጆች አይተው ኧረ ተመኘ ወፍ መሆን አማረኛል። መሰለፍ ከነሱ ጋር መሰለፍ፣ እዛ አካባቢ መሆን፣ ጠረና አካባቢ መሆን፣ ደሙ ሲረጭ ምናምን ያለበት አካባቢ መሆን፣ ስትናገር መስማት፣ በደመና ቤቱን ሲሸፍነው ማየት። እንዴት እድለኞች ናቸው እነ ዋኖስ እነ ድንቢጥ አሉ። ወፍ እንዴት እድለኛ ነች፣ እዚሁ ትኖራለች። ጫካ አልኖርም አለች፣ ቤት ውስጥ እኖራለሁ አለች። ልጆቻችሁ በዚህ በኢየሱስ ስም ይባረኩ፣ የትም አይኖሩላችሁ፣ ቤቱን ያሽትቱ። አሜን። እዛ በቤት የሚኖሩ እነርሱ ብሩካን ናቸው። በእግዚአብሔር ቤት የሚኖሩ ብሩካን ናቸው፣ የተባረኩ ናቸው። እንዴት እድለኞች ናቸው። የሚያገለግሉ እንዴት እድለኞች ናቸው። እዛ አካባቢ የሚከርሙ እንዴት እድለኞች ናቸው። እዛዝ በልቡ የላይኛው መንገድ ወይም የጽዮንን መንገድ የሚያስብ ወዳጆቼ፣ እኛ እኮ ተጓዦች ነን። እነሱ ጽዮን የሚባል በጽዮን ተራራ ላይ ያለች ቤተ መቅደስ ላይ ለመሄድ ልባቸው ከወር እስከ ወር ያስባል። መቼ ነው የሚደርሰው? መቼ ነው የሚሄድና ማየው? መቼ ነው ክብሩ አካባቢ ማገለግለው ይላሉ። ወዳጆቼ እኛም ሌላ ቤት አለን፣ ሌላ ክብር ይባላል፣ ሌላ ምናየው ነገር አለ፣ የምንጠብቀው አለ። ተጓዦች ነን ሁላችንም። በጣም የሚገርመኝ ጊዜያዊ እንደሆነን አለማሰብ ነው። ይሄ በጣም ነው የሚገርመኝ። ታላቁ ሰባኪ ቢሊ ግራም ሲጠየቁ ወደ መጨረሻቸው አካባቢ ላይ ምንድነው የሚደንቀህ ሲባል ህይወት አጭር መሆኑ አሉ። ያን ሁሉ አመት ኖረው ህይወት ምን መሆኑ አጭር። ይሄ ይገርመኛል። ህይወት አጭር ነች፣ እንደ እንፋሎት ነች።
እንደ ጤዛ ነች ህይወት። ወዳጆቼ መሄድ የሚባል ነገር አለ። እንሄዳለን እና አብርሃም በተሰጣቸው መሬት ላይ እንደ እንግዶችና እንደ መጻተኞች ነው የኖሩት። ለምን? እግዚአብሔር ሌላ ከተማን አዘጋጅቶላቸዋል። ደስ አይልም? እግዚአብሔር ሌላ የሚበልጥን የተሻለን ከተማ ስላዘጋጀላቸው ሲኖሩ እንደ እንግዶች ነው የኖሩት። እንደ መጻተኛ ነው፣ እንደ ዘላን ነው የኖሩት። መቅበሪያ እንኳን እየጠየቁ እባክህን እዚህ ልቅበር ብሎ እኮ ጠይቆ ሳራን ለመቅበር እንኳን አስፈቅዶን የቀበረው። አንተ እኮ በእኛ መካከል እንደ መስፍን ኑሩ፣ እንደ መጻተኛ ግን አስቡ። እስቲ አሜን በሉ። አንተ እኮ እንደ መስፍን በእኛ መካከል የፈለግከውን ውሰድና ሬሳን ቅበር ሲሉ ኖ እኔ መጻተኛ እንግዳ ነኝ። ከሩቅ አይቼዋለሁ ከተማው። ህይወት የቀለለባቸው በምድረስ ያዩት አንድ ከተማ አለ። እግዚአብሔር ያለበትን ከተማ አሻግረው አይተውታል። ተሳልመውት ነው የሄዱት። አይገርማቸውም? አዎ 318 ሰው እያኖረ አይገርመው? ስሙ ይክበር። እግዚአብሔር የሚያሳጣ እንዳይመስላችሁ። እንደ መስፍን ያኖራችኋል፣ ግን እንደ መጻተኛና እንደ እንግዶች አስቡ። ህይወት ይሄዳል፣ እንሄዳለን። እዚህ የቀመስነው ነገር በሙሉ ሌላ ክብር እንዳለ ጠቋሚ ነው። እነ ጴጥሮስ አይደለ በመገለጥ ተራራ በክብር ተራራ በሚባለው ላይ ጌታ ኢየሱስ ክርስቶስን ከኤልያስና ከሙሴ ጋር ሲያዩት በዚህ መሆን ይሻለናል ሲሉ አረ ሌላ አለ ነው ያላቸው። እስቲ አሜን በሉ። ሌላ አለ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን ተመልክተው ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ። ማደር ነው የእግዚአብሔር ዓላማ። አደረ። እኛ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየ። ክብር አይተው እግዚአብሔር ግን የሚላቸው ሌላ ክብር አለ ይላቸው። አሁን እንደቀመሳችሁ አትሁኑ ይላል ጳውሎስ። ያን ሁሉ ክብር አይቶ ስለ ክብር አውርቶ ምን ብሎ ልሄድ ከጌታ ጋር ልኖር እናፍቃለሁ ይላል። እርሱ የተሻለ ነው። ቀጥሎ የሚናገረው በዚህ ብቆይ ግን ለእናንተ ጠቅማችኋለሁ። ስለዚህ የመረጥኩት ልጥቀማችሁ፣ ወደ ተሻለ ወደ ክብሩ እንድትገቡ ልጥቀማችሁ። አብረን እንግባ። እስቲ አሜን በሉ። ክብር አለ። እስቲ ጮክ ብላችሁ ክብር አለ በሉ። ሌላ ክብር አለ። አሁን ያየነው ክብር አይደለም። ለዚህ እኮ ነው ጳውሎስ ሲናገር ምን እንደሚል ታውቃላችሁ? አሁን በድንግዝግዝ ነው አለ። ያን ሁሉ ክብር አይቶ በድንግዝግዝ ነው አሁን ያለነው አለ። በኋላ ግን እርሱን ራሱን እናየዋለን አለ። ሌላ የተሻለ ነገር አለ። አሁን እኛ ስናገለግል የምናገለግለው ሌላ አለ እያለን ነው። የሆነ ፈውስ ተአምር ምናምን ብቻ አይደለም እላችሁ። በቃ ልነግራችሁ አልችልም። ሁሉ ነገራችን በክብሩ የሚጠመቅበት ጊዜ አለ። አሁን እዚህ የምንቆየው ምን እየፈለጋችሁ ነው የምትቆዩት ከተባለ ክብር። የምን ክብር? የሰው ክብር ነው። የቆሬ ልጆች የዘመሩት ዝማሬ ሰው አሉ ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ አሉ። ገብቷቸዋል። ለምንድን ነው ክቡር ሆኖ ሳለ ያሉ? እዛ አካባቢ ያለውን ክብር አይተውታል። እንደሚጠፋ እንስሳ መሰለ። ወዳጆቼ እኛ ሌላ ከተማ አለን፣ የምንሄድበት ስፍራ አለን። ኮራ ብለን ነው የምንኖረው። አሜን። የሚደንቀን ነገር የለም። ቅድም ስለ ትዕቢት እያወራን ነበር። ወዳጆቼ እኛ አጠገባችን ላለው ሰው፣ አጠገባችን ለሚኖረው ሰው፣ በአካባቢያችን ላለው ሰው ሁሉ ማለት ነው ትህትናን ነው ጌታ ያስተማረ አይደል? በሌላ ሳይድ ደግሞ ትምክት የሚያስፈልግ ከሆነ በጌታ እንመካለን። የሚደንቀን ነገር የለም። ማንም አያኖረንም። ራሱ ልዑል ማደሪያችን ነው። እስቲ አሜን በሉ። በአሜሪካ ኢኮኖሚ እንዳታስቡ። ፈረንጅ የህይወታችሁ ስታንዳርድ እንዳይሆን። እናንተ ክብር የሚባል ህይወት ያያችሁ ሰዎች ናችሁ። ሌላ የተሻለ ህይወት የሚባል አለ። እስቲ አሜን በሉ። ማንንም ሰው አክብራችሁ ትጠጋላችሁ። እናንተ ለየት ትላላችሁ። አሜን። አስፈላጊ
አስፈላጊ ከሆነ ትነግሯቸዋላችሁ። ያያችሁትን የቀመሰ አይተናል ቀምሰናል ብለው የቆሬ ልጆች ይዘምራሉ። እኛ አይተነው ነው ቀምሰነው ነው። አሜን። እኔ እንግዲህ ከወጣትነቴ ጀምሮ ያው ከልጅነቴ ጀምሮ ነው በጌታ ግን ከወጣትነቴ ደግሞ ጀምሮ ሙሉ ለሙሉ ለጌታ ነው የሰጠሁት። እና ብዙ ሰዎች ሲመሰክሩ ሰማለሁና ትልልቅ አባቶች ጭምር እኔ ጌታ ከስራዬ አፈናቅሎኝ ነው ያመጣው። ምሰራው ነበረኝ ትልልቅ ፕሮጀክቶች ላይ ዳይሬክተር ነበርኩ እያሉ ነጋዴ ነበርኩ ሀብታም ነበርኩ እያሉ ጥለውት የወጡትን ነገር በጣም ሲናገሩ ብዙ ሰምቻለሁ። እና ጌታ አስገድዶ አንቆ ነው የከተተ እያሉ ብዙ ሰዎች ሰምቻለሁ። እኔ ጌታን ለምኜው ነው ማገለግለው፣ ተማጽኜው ነው ማገለግለው። እና አንዱ ሰው ይሄን እንደዚህ ሲሉ ሁሉም ሲመሰክሩ ሰማና አንተስ አሉት። ሁሉም እኔ ትንጥዬ እኔ በሬን አርጄ ወጥመዱን ምንድነው ቀንበሩን ሰብሬ ነው የተከተልኩት እንደ ኤልሳ ምናምን ሲሉ አንተስ አሉ። እናንተ ደስ ይላሉ ሁላችሁም ጥላችሁ ነው የመጣችሁት፣ ብዙ ነገር አስጥሏችኋል። እኔ ወዶ ዘማች ነኝ አለ። አየሁት ተነካው፣ በቃ ወድጄው ነው የምከተለው አለ። እኔ እንደዛ ወድጄ ነው። አሁን እኔ የሚገርማችሁ አትርፎኝ ነው አዋጥቶኝ የመጨረሻ አሁን ማንንም ከሚሰራው ስራ እኔ የምሰራው ስራ እንትን ነው አትራፊ ነኝ፣ በጣም አትራፊ ነኝ። እኔ በምንም እኮ ነው የምላችሁ በምንም እግዚአብሔርን በተመለከተ ማንም ሰው ፊቴ ቢቆም አንደራደር፣ ከይቅርታ ጋር ከነ ክብሩ ይሄዳል። እስቲ አሜን በል። በልጦብኝ ነው። ልጆቼ ሲያወሩልኝ እንደዚህ ያሉኝ አንድ ቀን ወደፊት አሉኝ ቤት የራሳችን ግቢ የሚኖረን ይመስልሃል አሉኝ። ፈሩኝ ሲያዩኝ እኔ አያያዜ በቃ ሰማይ 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 ስል በቃ አዩና ቁጭ ብለው ከባለቤቴ ጋር ተመካክረው ይሆን አላውቅም፣ ብቻ ሚኖረን ይመስልሃል ወይ እንደው የሆነ እቅድ አለ ወይ ፕላን አለ ወይ አንተ ልጅ ስናይ በዚሁ በኮንዶሚኒየም ልታዘልቀን ነው መሰለኝ አሉ። ከዛ እኔ ጌታ አልኳቸው የምንፈልገውን ሁሉ እስከዛሬ እየሰጠን አይደል? እያኖረን ያለው የክብር ህይወት አይደል? ደግሞ እኔ እንደዛ ነው እግዚአብሔር እንትን መሄድ ይፈልገናል እዚህ ሲሉ በእኛው በኢትዮጵያ ሌቭል ይዣቸው ነው የሚሄዱ። በሕያው አምላክ ነው የምነግራችሁ ይዣቸው ይሄዳል። በቅርቡ እንደውም ይዣቸው ሸራተን ገባው፣ በቅርቡ ማለት ነው ባዶ እጄ ነው ይዣቸው ገባውና ልጄ ያቺ አንድ ጊዜ የበላነው ምግብ እንዘዝ አለ። እዘዝ አልኩት። ምን እንደምከፍል አላውቀው። እሱ እሺ ብለን ወንበር ስንቀየር አንድ ጓደኛዬ ከካናዳ መጥቷል። ዳኒ ብሎ መጣ። ከፋይ መጣ ማለት ነው። በላውን ራት ብለውኝ ነው አልኩት። ኧረ እንብላ አለኝ። ብላ በየ አብረን በልተን እዛ እኔ ያው ውሸት አልችልም። አሁን እንደ ኢትዮጵያዊ ምናምን እንደዚህ አውጥቶ መቅደረራ ነው የለ። እዛ ቢሉ ሲመጣ እሱም በመጀመሪያ አፈፍል ያ ኧረ ምንም መጋፋት የለም ራስ ክፈል ብዬ አሁን ምን ይያዝ መስሎ ነው እንዴ ብዬ ሰጠሁት። እና ላነሳላችሁ የፈለኩት ግን እሱን አይደለም። ይሄን የጠየቁኝ ጊዜ ቤተ ክርስቲያን ተጠራው። ከመምጣቴ ወደዚህ ከተማ ከመምጣቴ 2 ሳምንት በፊት የሆነው ነው የምነግራችሁ። ቸርች ጠሩ። ያ የቸርቼን ጉዳይ ለነባ አጫውቻለሁ የነበርንበትን ምናምን ጉዳይ የዛ ጊዜ ዛሬ 2 ዓመት ወደዚህ ስመጣ ፓስተርም ጋር ያወራው ይመስለኛልና እኔ እዛ ከተማ ውስጥ የማገለግልበት ቸርች ላይ ሲኒየር ፓስተር ሆኜ ረጅም ጊዜ አገልግያለሁ። በጣም በከባዱ ሲዝን ላይ ማለት ነውና ግን ይሄ ሚኒስትሪ አለ እኔ የማገለግልበት ጋብስ የሚባለው ሚኒስትሪ ደግሞ ስራው እየሰፋ ነው። እንደገና ቸርች ሲኒየር ነህ ብለው ናና እዚህኛው ላይ ፎከስ ብታደርግ አሉኝ። ድንገት ነው ያሉኝና ኦኬ ብዬ ተስማምቼ ቀጠልኩኝ። አሁን የዛሬ ወደዚህ ከመምጣቴ 2 ሳምንት በፊት ጠሩኝና መሪዎች ተሰብስበው የጠራን አሉ። አንደኛውን አልነግራችሁም ለምን እንደሆነ፣ ሁለተኛው ግን ለምስጋና ነው አሉኝ። የመጀመሪያው ለሌላ ነው ስላችሁ ከፍ ላለ ነገር፣ ሁለተኛው ግን ልናመሰግናችሁ ነው አሉ። ምን ነካቸው? መጽሐፍ እንደሚል
የቄስ ልጅ ምን አገኘው ነው ያሉት። ምን ነክቷቸው ነው ዛሬ እነዚህ ሰዎች እያልኩ የመጀመሪያ ነገር እናንተ የኛ ምሳሌዎቻችን ናችሁ አሉ። ሁለተኛ ነገር ቤታችሁ በሙሉ ጌታን በማገልገል አሁንም እየቀጠላችሁ እኛ አለ አንደኛው ሽማግሌ አኩርፋችሁ ከቸርች ትቀራላችሁ፣ የበለጠ ማገልገል ጀመራችሁ፣ የበለጠ ተሰጣችሁ፣ የበለጠ ልጆችን ኮሚትመንት ውስጥ ከተትክ፣ ሚስትህን እኔ ራሴ አይደል እኛ ከአገልግሎት ውጪ እንዴት ለምነን ነው የምናገለግለው? እስቲ አሜን በሉ። ከዛ እና ምሳሌዎቻችን ናችሁ። አንደኛው እኔ ካንተ ጋር በማገልገሌ ኮራለሁ። አሁን ስለኔ እያወራሁላችሁ እንዳይመስላችሁ። እዛ እንደዚህ አለ፣ ስጦታ አዘጋጅተንላችኋል። የምን ስጦታ ነው? ልብ እያሰበ ምን ሊሰጡን ይሆን እያልኩ ያዘጋጀንላችሁ ስጦታ ፈቃደኞች ከሆናችሁ ፈርተው ነው። በእውነት ፈርተው ዳኒ እምቢ ይላል ብለው ፈርተው ነው። እዛ እምቢ ይላል ያሉትን ነገር ልንገራችሁ። ያው እንደምታውቀው እዚህ 13 ፎቅ ጨርሰናል። የኛ ቸርች 13 ፎቅ ሰርታለች። ሪል ስቴት አላት። ከታች ሱቆች አሉ። ካሳንቺስ ነው እዛ አሁን ካሳንቺስ የደመቀው በመብራት ያሽቆጠቆጠው ቦታ ላይ ነው የሰራነው። መካኒሳ ደግሞ ልክ ጀርመን አደባባይ አጠገቡ ጋር ማደያው ጀርባ 7 ፎቅ አልቋል። ሁለቱም ተሰርተው አልቀዋል። ፊኒሺንግ ነው ይጫል። ሁለቱም ቦታዎች አልቀዋል። እና እናንተን ስናስብ ዳኒንም ደግሞ ካራክተሩን ስናየው በቃ በእምነት ነው መኖር የሚለው እና ልጆችህን ቤትህን የሚደግፍ ነገር ቢኖር እኮ ከዚህ በላይ ትሰጣለህ አሉ። እኔ ከዚህ በላይ የሚጨምርብኝ ምንም የለም። አሁንም ወደፊትም እንደዛው ነው የምቀጥለው። እንደው ሚዘይ ነገር እንዳይመጣ ነው የምፈልገው። ከዛ ምን ሊሰጡን ነው ስል ካሳንቺስ ከሚገኘው ከዚህ አሉ እዛው ነው የሰበሰቡኝ። ከዚህ አንድ ሱቅ ቤታችሁን እንዲደግፍ ካርታው በስማችሁ እንዲሆን ለእናንተ እንዲሆን ብትፈልጉ እንድትሸጡት ሰጥተናችኋል አሉ። በመጀመሪያ አልገባ አለኝ። እንደዚህ ያደርጋሉ ብዬ ስላላሰብኩ ነው። ጌታ ኢየሱስ ይባርካቸው። ከተቀባይ ይልቅ ሰጪዎቹ የተባረኩ ናቸው። አሜን። ከዛ ሁለተኛው መካኒሳ ከሚገኘው አሉ ከሱም እንደዚሁ አንድ ሱቅ በስማችሁ አበርክተናል። ምንድነው የሚያወሩት? ቆይ ከዛ አንደኛው ላይ አጨበጨበ። እኔ ያላጨበጨብኩ ስላልገባኝ ነው አልኳቸው። አንተ መች ይገባል፣ ሚስት ግን ተረድተዋለች አሉ። አዎ ገብቶኛል አለች። ሱቅ ሰተናችኋል ነው የሚሉት አለች። ከዛ አሁን ሱቅ ለኛ ሰጣችሁ ነው ማለት ነው አልኳቸው። አዎ ዋጋው አሁን ብንሸጠውኛ 15 ሚሊዮን ብር ነው አሁን ብንሸጠው አሉ። ይሄንን በስጦታ መልክ ሰተናችኋል። ከዛ ሚስቴ እንደዛ ይሄ ያለቻቸው እግዚአብሔር ራሱ እንዲህ ብሎ የዘገነልን ነው። ስለዚህ ጌታን እግዚአብሔር እናንተን ይህን እንድታስቡ ያደረገ እግዚአብሔር ይባረክ። እናንተም ደግሞ እሺ ብላችሁ ታዛችሁ በዚህ ዘመን ይሄን በማድረጋችሁ ጌታ ይባርካችሁ አለች። እኔ የእውነቴን ነው ብላችሁ እንደ 3 ቀን በፊት ልጄ ጠይቆኛል ብያችኋለሁ። በዛችሁ ሰሞን እንደ ትላንትና አንድ ሰው ደውሎ ደግሞ በእናንተ አገልግሎት ውስጥ የሆነችን እህት አየው ለሷ መባረክ ፈልጋለሁ ብሎኝ ከቴክሳስ ዳላስ 500 ሺህ ብር ላከ። ከዛ ለሷ ሰጠናት። እንደውም ለሷ ሌላ ሰውን ልርዳ እያለች ነውና 100 ሺህ ብር ልጨምርና ለሰው ስጡ አለ። እሺ ብለን ሰጠ። ከዛ በኋላ ቆይ እናንተ የምትኖሩት እንዴት ነው አለ። አይኛ በሰላም ነው የምንኖረው፣ በቃ መነካካት አልፈልግም፣ አሁን የሰጠው በቂ ነው ብዬ ማለት ነው። በሰላም እየኖርን ነው፣ ጌታ ይባረክ ምናምን። እኔ ውስጤ ላይ በምን እንደምትኖሩ ማወቅ ፈልጋለሁ አለ። በጣም ሲጠይቀኝ በእምነት ነው የምንኖረው አልኩት። እኔ በእምነት ብትሉ ነገር አይገባኝም አለ። አንተ አይገባም፣ እኛ ግን እየኖር ነው አልኩት። አትርፎን አዋቶን ከብረንበት ጌታን ብቻ እያየንበት ሰው ሳናይ ሳንሸማቀቅ ማንም አያሸማቅቀን። እስቲ አሜን በል። እዛ ሰውዬ እስቲ ለማንኛውም አካውንታችሁን ላኩ አለ። እኔ የጌታ ኩራተኛ ነኝና እንዳትልኪለት፣ አይገባኝም ይሄ ብሎማ እንዳትልኪለት አልኳት ለሚስቴ። እናንተ አሁን ልትታዘቡኝ ትችላላችሁ፣ ልረዳችሁ አልችልም። ከዛ አትላኪለት አልኳት፣ እንዳትሰጪው፣ ይሄ አይገባኝም ብሎናል። በቃ ሲገባው ያደርጋል። ጌታ ካልነካው ምን ይሰራልኛ አካባቢ።
እዛ ወደዚህ ልመጣ ለካ ትኬት መቁረጥ የሚባል ነገር አለ። እኔ ቡካርጎ ምናምን ብያለሁ። ልቆርጥ ስል አካውንቴ ውስጥ ስገባ የኢትዮጵያ 1000 ብር ነው ያለኝ። ዶላር አይደለም ያልኳቸው 1000 ብር ነው። እዛ ቡክ የተደረገውን አየሁና 152,000 53,000 ይላል። ከዛ በ24 ሰዓት ውስጥ መክፈል አለበት ተብያለሁ። ከዛ ልጅቷ ክፈል ያለችኝ ልጅ በ24 ሰዓት ስላለች በጣም እንትን ብሎ በነጋታው ይመስለኛል ሰዓቱን አላስታውሰውም፣ ግን ስከፍተው ዲክላይን አድርጓል፣ ወርዷል። የለም እኮ ሳትከፍል ቆይተህ ሳልከፍል ነው አይደል? ድጋሚ ላኪልኝ አልኳት። አውቃለሁ እኮ የለኝም። ድጋሚ ላከችልኝ። በመሃል እየገባው አካውንቴ ነው ያለው። አሁን እናንተ ያኛውን ሚራክል መኒ ስለሰማችሁ እኮ ነው ሌላ ሚራክል መኒ እንዳለ ማጠብቁት። አንዳንዱ እኮ የስተት አሰራር እኮ ነው መጣና የእውነተኛውን እንዳናመልከው እኮ ሊያደርገን እኮ እንዳናምን ሊያደርገን። ያኛው ሌላ ነው፣ የእውነተኛው አለ ይሰራል። አሜን ነው። ከዛ ጌታ መንፈስ ቅዱስ ያንን ሰውዬ ላክለት ከኔ ነው አለኝ። ደግሞ ሰውዬው አሁን እንደዚህ ስላልኩ በእኛ ሀገር መንግስት በአሜሪካ ብዙ ብር ልከ ድጋሚ መላክ በ15 ቀን ነው መልክላችሁ ብሎ አላለች ሚስት። እና አይ ጌታ ላኩለት ይለኛል እንዴ ባለፈው አትላክ እሱ ዳኒ ነው ያለው። አሁን ጌታ ደግሞ ላኩ ብሏል። ስለዚህ የጌታ ሌላ ነው የዳኒ ሌላ ነው። ላከችለት። ስትልክለት ያው እንደነገርኳችሁ 15 ቀን ምናምን አለ ሲል እኔ ጌታ ነው እኮ ያለኝ እኔ አያገባኝም፣ ግን በጌታ ዘንድ ዛሬ ያስገባል አልኳት። ልተኛ ስል ባለቤቴ አካውንት ላይ ብር ገባ አለች። ምን አይነት ብር ነው ስላ ግድንግድ ብር። ግድንግድ አታውቁም አይደል? ግድንግድ ብር አካውንቴ ነቀነቀው። በግለሰብ ደረጃ እንደዛ ነበር ተቀብዬ ማቅ አይመስለኝም። ነቀነቀው። ተኝቼ እዛው ቡካረኩኝ፣ ቆረጥኩኝ። ከዛ ተኛው። ወዳጆቼ እየሰጠን እሱን እየሰጠን እያቀመሰን ግን ሚለን ምን እንደሆነ ሌላ ክብር አለ ነው ሚለን። በዛ ዘመን በሙሉ ሽልማት አለ ይለኝ ነበር። ሽልማት አለ አዘጋጅቼልሃለሁ። ማገኘው ሁሉ ይሸልመኛል። ማገኘው ሁሉ ቸርች ገብቼ ድንገት ጥግ ላይ ቆሜ ልመጣ ስል አንድ ሰው ዞሮ አየኝና አካውንት ላይ የሆነ ነገር። አሁን ይሄን ለምንድን ነው የምትመሰክረው? አንደኛ እንዳሰጡኝ ነው ራሱ አለው ብላችሁ እንድታስቡ ማለት ነው። ክብር ለኢየሱስ ይሁን። አሁን የሚመስላችሁ እኮ እንደሰጡኝ ነው አይደል? እንዳሰጡም ጭምር ነው። ስሙ ይባረክ። አሜን። ለምን በሌላ እንዳትተረጉሙብኝ ሊጠይቀን ነው እንዳትሉ አይደለም። ጌታ ግን አሳምሮ ማኖር ይችላል። አሜን። ክብር አለ፣ የተሻለ ነገር አለ፣ የሚበልጥ ነገር አለው። ያኖረናል፣ አሳምሮ ማኖር ይችላል። በዚህ ሁሉ ውስጥ ግን የኛ ጥባት ምንድነው? ክብር፣ ማደሪያው፣ ማገልገል፣ ደፋ ቀና ማለት። አሜን። እንደ ቆሬ ልጆች መሆን እንለያለን ማለት። ሌላ ላይኔጅ ማስመር። ከዚህ መልስ ከኛ ነው የሚጀምረው። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት በቃ እምቢ በሉ። አንዳንድ በሽታ ከዘር ማንዘር የመጣው ተብላችሁ የያዛችኋል። ኖ ኖ ኖ ኖ፣ የዛ ቤተሰብ አይደለም። በዚህ መስመር ላይ ወጥቼበታለሁ። እስቲ አሜን በሉ። ይሄ ላይኑ ራሱ ደሙ ይጠባል። ስኳር እንትን ይሄ ምንድነው አልትራይተስ ምናምን የሚባል በዘራችሁ ነበር። እኛ ወጣን፣ እዛ ዘር ውስጥ አንቆጠር። እስቲ አሜን በሉ። መጨረሻ የተናገረው ቃል በለቅሶ ሸለቆ በሚያልፉበት ጊዜ ይላል በአዲሱ መደበኛ የሚረግጡትን ስፍራ ሁሉ የምንጭ ሸለቆ ያደርገዋል። የለቅሶ ሸለቆ የሚባል አለ። ወደ ቤቱ ሲሄዱ ሰዎች እያለቀሱ ነው። ወደ ማደሪያው ሲሄዱ እያለቀሱ። እያለቀሳችሁ የመጣችሁ አላችሁ፣ ግድ የለም እግዚአብሔር ማደሪያው ውስጥ ቆዩ። ያን የለቅሶ ሸለቆ የበረከት ሸለቆ ያደርገዋል። ባህሪው እንደዚህ ነው። የእንባ የነበረውን የምንጭ መፍለቂያ ያደርገዋል። ከነሱ የሚወጣ ሐዘን ነበረ የደስታ የበረከት ስፍራ አድርጎት ይለውጠዋል። በመንገዱ ሲሄዱ ራሱ ምንጭ እያፈለቁ ነው የሚሄዱት። እስቲ አሜን በሉ። እግዚአብሔር በዚህ ጊዜ ውስጥ የለቅሶ ሸለቆ የሆነበትን ስፍራ የበረከት ሸለቆ ያደርገዋል። አሁን ባላችሁበት የለቅሶ ሸለቆ ውስጥ ቁጭ ብላችሁ የሆነ የተሰማችሁ ሐዘኖች ያለባችሁ እመኑ፣ እግዚአብሔር የምንጭ መፍለቂያ ያንን ቦታ ያደርገዋል። ለምን? እሱ እግዚአብሔር የሚክስ አምላክ ስለሆነ። ሃሌሉያ። በእግሮቻችን እንቆማለን። ስሙ ይክበር።
ስሙ ይክበር። ሃሌሉያ። ኦ ኢየሱስ። እጆቻችሁን ከፍ አድርጉና አረ ክብርህን እንፈልጋለን በሉት። በዘመኔ ሁሉ ማየት የምፈልገው ክብርህን ነው። ምጠማው ክብርህን ነው። በቃ የምፈልገው ክብርህን ነው። እዛ አካባቢ መሆን ነው የምፈልገው። ወደ ቤት ሲሄድ የምናፍቀው ነገር ቢኖር ክብርን። ቤታችሁ የክብር ቤት ይባል። ትዳራችሁ የክብር ትዳር ይባል። ልጆቻችሁ የክብር መገኛ ይሁኑላችሁ። የእግዚአብሔርን ክብር የሚያንጸባርቁ ልጆች ይሁኑላችሁ። ይቺ ቤተ ክርስቲያን የክብር ቤት ትባል። የክብር ቤት። አገልግሎታችሁ የክብር ይሁን። ከናንተ የሚወጡ የክብር ይሁኑ። ማደሪያውን የሚናፍቁ ይሁኑ እዛ እስከሚሄዱ ድረስ። የዛኛውን ነጸብራቅ የዛኛውን ቅምሻ ለትውልዱ የሚያቀብሱ እንዲሆኑ እቺ ቤተ ክርስቲያን እኔ ጸልያለሁ፣ እንደዚህ እናገራለሁ። ያኛውን ቤት የምታሳይ እንድትሆን በኢየሱስ ክርስቶስ ስም ይህ የክብር ቅምሻ በዚች ቤተ ክርስቲያን ላይ ይሁን። ፈውስ ነው፣ እዛ በሽታ የለም። እዚህ ፈውስን እያቀመሰ የምትኖሩት ያለ ህመም ነው ያስብላችሁ። መጽናናት ነው፣ እዛ ሐዘን ለቅሶ የለም ተብሎ ተጽፏል። እያጽናናችሁ እግዚአብሔር እዛ በፍጹም ለቅሶ የለም የሚለውን ያሳያችሁ። እየባረካችሁ እግዚአብሔር ለቅሷችሁን ይለውጥላችሁ። የለቅሶውን ሸለቆ የበረከት ሸለቆ ያድርግላችሁ። እግዚአብሔርን በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ኃይላችሁ የተከተላችሁ ሁሉ ፊቱን ታያላችሁ፣ ክብሩን ታያላችሁ። እየደመቀ እየጨመረ የሚመጣ ክብር በአንዳንዶቻችሁ ህይወት ውስጥ አለ። የእግዚአብሔር መንፈስ በክህሎት፣ በድምፅ ልቀት፣ በዜማ ጥራት፣ በዜማ ክህሎት ያልሆነ በክብር ግን የተቃኘ የዝማሬን መንፈስ አፍስሼላችኋለሁ ይላችኋል። ወገኖቼ እዚህ ያላችሁ ዘማሪዎች እህቴ ሰራዊትም ስፔሲፊክ በሆነ መልኩ ይናገረኛል የጌታ መንፈስ። ክብር ያጅብሻል። በዚህ ቦታ በመድረክ ላይ ብቻ አይደለም የምታጥኝለት፣ በግልሽ ስታጥኝለት ክብር ያጅብሻል። ወዳጆቼ የቆማችሁ ወርሺፕ ሊደሮች ክብር እየጨመረ ይመጣል። ብዙ ክህሎት ያላቸው ብዙ የላቁ ሰዎች ጋር ያልተገኘ የእግዚአብሔር ክብር በመካከላችሁ ይገኛል። ግን የጌታ መንፈስ ኤደናችሁን ጠብቁት ይላችኋል። እባብ እንዳይገባ፣ ጠላት እንዳይገባ ከልሉ፣ ቅጠሩ ይላችኋል። አታስተናግዱ ሌላን ነገር፣ ዝጉ። ሾልከው እየገቡ ይላል ገላትያ ላይ። ሾልኮ የሚገባ ነገር፣ ክፍተት ባገኘ ሰዓት የሚገባውን ሁሉ አስወግዱ ይላል የጌታ መንፈስ። እንደ ቤተ ክርስቲያን ሾልከው የሚገቡ የስተት ነገሮችን፣ ወሬዎችን፣ ሐሜቶችን ከልክሉ። ቀዳዳውን ድፈኑት። አባት ሆይ እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም በዚህ ውስጥ ያለ ሕዝብ ሁሉ በክብር ይሞላ፣ በክብር ይረስርስ፣ በክብር ይቃኝ። እግዚአብሔር አባት ሆይ ደግሞ እንደተናገርከው ማቀምሳቸው አለኝ ብለኸኛል። የምታቀምሳቸው ነገር ስላለ አመሰግንሃለሁ። ትልልቅ ነገር ትቀምሳላችሁ። ቀምሳችሁ የማታውቁትን ቤት ነው ያቀምሳችኋል። ንብረት ነው ያቀምሳችኋል። እሱ ግን እንደዚህ ነው የሚላችሁ፣ ሌላ አለኝ ይላችኋል። በምድርም በሰማይም ሌላ አለው። አባቶ ያከብርሃለሁ። መንፈስ ቅዱስ ተባረክ። ስለ ሁሉ ነገር ክበር፣ ተመስገን። ደግሞ እኛም በዘመናችን እንደ ቆሬ ልጆች ለአንተ በተሰጠን ነገር ብቻ እንድንቆምልህ፣ የሌላውን እንዳንመኝ፣ ይበቃችኋል ያልከንን ይበቃናል ብለን እንድንይዝ፣ በዛ እንድንቀጥል፣ ከማንም ጋር እንዳንወግን፣ ከአንተ ጋር ብቻ እንድንወግን፣ ማደሪያህን ብቻ እንድንል፣ አንተን ብቻ እንድንሸጥ በኢየሱስ ስም ጸለይን። ስለ ሁሉ ተባረክ። በጌታ በኢየሱስ ስም አሜን።
ጌታ ይባርካችሁ። ተባረኩ።